ቅመሟ ዛሬ የምር ተገኝታለች ማለት ነው። ቤተሰብ ማለት ነው። አይሚዬ የኔ እናት ቡራዬ ግን ምን ነክቶክ ነው ቀጨከንክባት እንዴ? ጭራሽ በጋዝዬ ፊት እኔ አስቸግራኛለች። መላ በሉልኝ፣ ትንሽ አስፈራሩልኝ፣ ትንሽ አስደንግጡልኝ። ሰላም ሰላም፣ ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁልኝ? እኔ ያለሁላችሁ እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር አምላክ የተመሰገነና የተባረከ ይሁን። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። እንግዲህ ዛሬ ቡራዬና ሀይሚዬ ጋሼ በአንድ ላይ መጥተዋሉ። ብሩኬ እንግዲህ ትናንት ያው ምን ብዬሽ ነበር ፎክሮባት ነው ነበረ መሰለኝ ጋሼ ለኔም አባቴ ናቸው አገኛቸዋለሁ በቀላሉ ብሎ ያው እንትን ብሎ ነበር። ግን ብሩኬ ለማቃጠር ወይም ለማቀበጣጠር ሳይሆን ማለት ነው ለጫወታው ድምቀት ብሎ ነው እንጂ ያው ጋሼን ያገኛቸው ለስጦታው እንደሆነ ሁላችንም እናውቃለን። እና እንግዲህ በነገራችን ላይ ማለት ነው እናንተ ምርቃት ማለት ነው ሰው ትልቅ ሰው ሲመርቅ አሜን ብላችሁ ተቀበሉ። እኔ ምርቃታቸው በጣም ናፍቆኝ ነበር የጋሼ እውነት ለመናገር ከሆነ ማለት ነውና አሜን 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 እያልኩ ነበረ ስቀበል ነበረ ከስር ከስርና እንግዲህ ቡራዬ እሳቸው የሚወዱትን አይነት ሽቶ ያው ጠይቆ ይመስለኛልና ቆንጂዬ ሽቶና ሰዓት ለጋሽዬ ስጦታ አምጥተውላታል። ሀይሚዬም እንግዲህ ትንሽ አንጨርጭሯት ሀይሚዬ ይኸው ጥፋት እንዳልጥፋች ግን አይሚዬ ማለት ነው የሆነ ነገር ሲቃጠሩልኝ ኤፍሬምን ነው። ምክንያቱም ኤፍሬም ምን ያህል እንደምትወደው ታውቃላችሁና ከዚህም በፊት የሆነ ነገር በተፈጠረ ቁጥር ኤፍሬም ነው እንደዚህ ያደረገው፣ ኤፍሬም ነው ያቃጠረው፣ ኤፍሬም ነው የተናገረው ትላለችና አይ የታናሽና የታላቅ ነገር እላለሁኝና ጋሽዬ ደግሞ እንግዲህ አይሚዬን የሚያዩበት አስተያየት አይታችኋላ። በጣም ነው በቃ እኔ ሁላቸውንም ወዳቸዋለሁ። ግን አይሚዬ በነገራችን ላይ ጋሽዬ የምትወደድ ቅመም የሆነች ልጅ ነው ያሉት። ስለዚህ እግዚአብሔር ይመስገን ስለሷ እና ለማንኛውም ውድ ቤተሰቦቼ የጓደኛዬ ቻናል ነው ሰብስክራይብ እያደረጋችሁ አበረታቱ።